ጋር ጓደኛ የሆነ አንድ ፓሴ የሚባል ልጅ አለና ከዳኒ ጋር በደንብ ያወራሉ እና እያንዳንዱ ነገር ነገረኝ። ያቀዱት እቅድ ምናምን መጠንቀቅ እንዳለብኝ ነገረኝና በቃ የነበረኝ አማራጭ ዝም ብዬ እነሱ ጋር ገብቼ እንደምንም ታግሼ ልጁን ይዞ መውጣት ነበርና ቀድሜ ትንሽ ወጣሁ ማለት ነው። በጣም ነው እንዴ ባሴን እንድትጠነቀቅ የነገረህ ጋሽ አሸብርዬ? ግን በጣም ነው የምታሳፍሩት ማለት ነው። በጣም አሳፋሪዎች ናችሁ። ምክንያቱም ይሄ አይኑን ያልከፈተ ሕፃን ልጅ ማንገላታችሁ፣ የሰውን የዩቱብ ቻናል ማሳደጊያ ማድረጋችሁ ማለት ነው። ጉድ እኮ ነው። የጽጌ ጓደኛ ባሴ የሚባል ልጅ አለ። እሱ ነው ተንኮል እንዳሰቡ የነገረኝ እንድጠነቀቅ። በጣም ነው እንዴ ነገረ። የምንም ተንኮል የለም፣ የምንም ተንኮል የለም። ኮመንታተሮች የጻፉልህን ጽሁፍ አይተህ ነው አንብበህ ነው ይህን ድራማ የሰራው ማለት ነው። የእንትና የባሴ ድምፅ የባሴ ስም ያነሳህበት ምክንያት ደግሞ አለ። ምክንያቱም ምንድን ነው በደንብ አድርጌ የምነግራችሁ ይሆናል ማለት ነው። ውሽሚት ደግሞ ምንም ችግር የለም አባቱ ጋር ነው እኮ የመጣው፣ ታስለምድኛለህ እንክብካቤ። ከንቱ ወልደሻ እዛ የጣልሻቸውን አትንከባከቢም እንደ የሰው ልጅ ከምትንከባከቢ ማለት ነው። አንቺ እበት ማለት ነው። ለነገሩ አንቺ ለሚስትነት ለውሽማን ብቻ ሳይሆን የመጣሽው ለሞግዚትነት ነው። ሞግዚት ለመሆንም ሰራተኛ ለመሆንም ጭምር ነው የመጣሽው ማለት ነው። ምን ይመስላሉ እነዚህ ልጆች? እና እኛ እኮ በቃ አናግረውን ሊጨርሱን እኮ ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ ወይ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የውሽሚትና የአሸብር ቪዲዮ ነው ማለት ነው። እንግዲህ እንዳያችሁት ልጁ ታቅፎ ቀደምናቸው ብዙ ነገር ነበር ያቀዱት። ይሄ እቅድ እንዳቀዱ ማን እንደነገረኝ ታውቂያለሽ ወይ? የጽጌ ጓደኛ ከዳኒ ጋር ብዙ ያወራል እገሌ የሚባል ባሴ የሚባል እሱ ነው የነገረኝ ምናምን ብሎ እንግዲህ እየተቀደደ ይገኛል ማለት ነው። እንደምንም ስለነሱ ነገርን ችዬ ተቋቁሜ ልጄን ይዤ ወጥቻለሁ። ኧረ እባክህ በጣም ነው እንዴ ጋሽ አሸብርዬ የተቋቋምከው? እና ብለው እኮ ቤቷ ድረስ ና ብላ የጠራችህ እኮ የልጅህ እናት ሩታ ናት እኮ ልጅህን እንድታይ ማለት ነው። ምንም አይነት ነገርን እቅድን ያቀዱት ነገር የለም። በመጀመሪያ ይቅርታ ሲጠይቁ እባክህ ጋሽ አሸብርዬ ይሄን ይቅርታ የጠየቁ ለጥሩ ነገር አይደለም፣ ጥንቃቄ አድርግ፣ ዘመጠንቀቅ አሉ። እነ ኮመንታተሮች ማለት ነው፣ ያንተ በጎች ማለት ነው። ስለዚህ ያን ስላነበብክ ብቻ ሌላ አይዲያ ፈጥረ የሆነ ነገር ሊፈጥሩብኝ ነበረ፣ ስለዚህ በአንተ ላይ ሌላ ሴራ ሲረዋል ተብያለሁ ብለ እንግዲህ ልጅህን ወስደሃል ማለት ነው። ሲቀጥል ባሴ በፍጹም እውነት ቢሆን ኖሮ በፍጹም ባሴ ስለ ዳኒ ሚስጥርን አሳልፎ ላንተ በፍጹም አይሰጥም። 100% ማለት ነው አይሰጥህም። ምክንያቱም ዳኒ ነው የሚቀርበው ማለት ነው። ዳኒ ስለሚቀርበው የዳኒ ሚስጥርን አሳልፎ ለአንተ በፍጹም በምንም ተአምር አይሰጥህም። ነገር ግን የባሴ ድምፅ ስም ያነሳህበት ምክንያት ባሴ ከሚዲያ ስለጠፋ የዩቱብ ቻናሉ ስለቀዘቀዘ አሁን ባሴ ሚስጥራችን አወጣ ብለው እንዲጨቃጨቁ እርስ በርስ እንዲባሉ ከዛ በኋላ በድራማው እሱም ይገባል፣ የእሱም የዩቱብ ቻናል ታሳድጋላችሁ ማለት ነው። እኔ ማንም ይስራ ማንም ችግር የለብኝም ቤተሰብ፣ እኛም እየሰራን ነው በእነሱ አይዲያ ማለት ነው። ነገር ግን እኔ በጣም ያሳፈሩኝና በጣም ያስጠሉኝ የልጅ ክብር እንኳ የሌላችሁ እናንተ በትዳራችሁ ላይ እንደፈለጋችሁ ቃቃ ተጫውታችኋል። በትዳራችሁ ላይ ማንን ተንቦ ጫርቆበት የራሱን የዩቱብ ቻናል አሳድጎ ህይወቱን ቀይረዋል። ለትዳራችሁ ክብር ሳይኖራችሁ አንድ ቀን ማለት ነው
ለወጣቱ ለተመልካቹ ጥሩ ነገር በትዳር ተሞክሮ ጥሩ ነገር ሳታሳዩ እንደተጨቃጨቃችሁ ዛሬ ድረስ ደርሳችኋል ማለት ነው። ነገር ግን ደግሞ ስለ ትዳራችሁ ክብር ሳትሰጡ ደግሞ አሁን ላይ ደግሞ በወለዳችሁት ልጅ እንዶ ፈጣሪያችሁ ባደራ መልክ የሰጣችሁ ልጃችሁን የ35ቱን የዩቱብ ቻናል ማሳደጊያ ማድረጋችሁ ግን በጣም ነው የሚያስጠላው ማለት ነው። በድራማችሁ ይሄ አይኑን ያልከፈተ የሚያሳዝን እኔ ደግሞ እንዴት አንጀቴን እንደበላኝ ወላሂ ነው የምላችሁ። እንዴት እንደሚያሳዝን ይሄ ሁሉ እየጮሁበት አንድ ጊዜ ድምፅ ማውጣት የለም፣ ጸጥ ነው፣ ጸጥ ማለት ነው። ግን በዚህ ህፃን ልጅ ለምንድን ነው ግን የምትጫወቱበት? አሁን በዚህ ድራማ ባሴ እንዲገባ ፈልገው ነው። ባሴም ተሳትፎ እንግዲህ የዩቱብ ቻናሉን እንዲያሳድግ ነው። ባሴ እንደምታውቁት ጠፍቷል። ገባችሁ አይደለም? ቪዲዮ ቢለቅ ራሱ እይታ የለውም። ሶ ለምንድን ነው ሚስጥርኛ ያቀነውን እቅድ ለምን አሳልፈ ሰጠህብን ነገርክብን ብሎ ዳኒ ከእሱ ጋር ይጨቃጨቃል። ከዛ በኋላ እሱም በድራማውን ገብቶ ቪዲዮ ይሰራል ማለት ነው። እኔ አይዶን ኬር ይስራ፣ አላህ እያሳደጋቸው ሁላቸውንም። ነገር ግን በልጅ መቀለድ ምን አስፈለገ? አብሪሽንም ብትሆን ሩታንም ማለት ነው። ሩታ እባክሽ እስኪ እንደ እናት ማለት ነው ልጅሽን ያሳዝንሽ የእውነት ተሸክሞ ሄዶ ሄርሜላ ጋር ድረስ ሄዶ በሄርሜላ የዩቱብ ቻናል ተለቆ እንዲሁ ምን አይነት አሳፋሪ ነገን አብርሃም ማለት ነው። ምን ነው የዩቱብ ዶላር አናትህን ነው እንዴ ያዞረው? ምን ነው ይሄ ማሰቢያህን ነው እንዴ የደፈነው? አንተ እንዴት ነው የምታስጠሉት? እንዱ በአላ እንዴ ሩታንስ እናት አይደልሽም እንዴ? ቅንጣት አክል ነገር የሆነ ስለ ልጅ ነገር ምንም እንትን አይልሽም? የሆነ ስሜት የለሽም? እያለቀሽ አይቻለሁ። የእውነት እኔ ያሳዝናኛለች፣ እውነት ለመናገር ማለት ነው። ሆኖም ግን አንቺ የሰውን ፍላጎት እያሟላሽ እስከ መቼ ድረስ ነው አንቺንም እየተጎዳሽ ልጅሽንም እየጎዳሽ የምትኖሪው ማለት ነው? የሰዎች ፍላጎት እኮ ነው እያሟላሽ ያለሽ። እርግጠኛ ነኝ የራስሽ ፍላጎት ለማሟላት ፈልገሽ አይደለም፣ የሰዎችን ፍላጎት እያሟላሽ እሺ እያልሽ ሌላውን ለማሳደግ። እኔ ሌላውን አሳድግ የምታሳድጊው በልጅሽ አይደለም፣ በትዳርሽ በብዙዎቹን አሳድገሻል። አሁን ደግሞ በልጅሽን ለምንድን ነው የሰውን የዩቱብ ቻናል የምታሳድጊው? እህቴ ጠንካራ ጎበዝ ነሽ፣ ብዙ አይዲያዎች መስራት የምትችይ ነሽ። ለምንድን ነው በልጅሽ ግን በዚህ ልክ ማለት ነው? እኔ የውሽሚት በዛ ላይ ደግሞ የውሽሚት ንግግር ታስለምደኛለህ። ልጅ ማሳደግ ችግር የለውም። ልጅህ ለማየት ብዙ ዋጋ ከፍለሃል። አንቺ ከንቱ መሀይም ማለት ነው። ብዙ ዋጋ የምትከፍለው ሚስት ናት እንጂ ባል አይደለም። ገባሽ? አንቺ መሀይም ማለት ነው። ብዙ ዋጋ የምትከፍለው ብዙ ስቃይን የምታየው እናት ናት፣ ከማርገዝ እስከ መውለድ ድረስ ማለት ነው። ወንድም አስረግዞ ነው የፈለገበት ቦታ የሚሄደው ማለት ነው። ሴት ልጅ ግን ብዙ ዋጋ ትከፍላለች። ዋጋ የከፈለችው ሩታ እንጂ አብርሃም አይደለም። እንዳየነው በቪዲዮ እንዳየነው ማለት ነው። አንቺ ከንቱ አሁን እንደ ልብህን እኔ ቤት ታገኛለህ። አዎ አንቺ ለውሽምነትን ብቻ ሳይሆን እንደነገርኩሽም ሞግዚትም ነሽ፣ ሰራተኛም ነሽ፣ ወደሽ በግድሽ ማለት ነው። እኔ እኮ ኮመንታተሮች እናንተ ናችሁ ይሄ ሁሉ እንትን የምትሉን ማለት ነው። ሲቀጥል እኔ ብዙ ነገር አይቻለሁ ቲክቶክ ላይ ማለት ነው። የውሽሚት ደጋፊዎች ለካ እናንተ የወረዳችሁ። እኔ እኮ እላለሁ ሁልጊዜ እላለሁ እናንተ ዝሙተኛ ስለሆናችሁ ነው እሷን የምትደግፉ ትላለሁ። አንዷ ምን ትላለች ቲክቶክ ላይ? ወላሂ አፍያ ቲክቶክ ላይ ገብታችሁ እዩት። ምንድን ነው ለቀዋለች ማለት ነው። ምን ትላለች? ባል እንዳለኝ አያቅም። ውሽማ የያዝኩት ውሽማ ባል እንዳለኝ አያቅም። እሱን እንደወደድኩት አድርጎ ነው በቃ እንትን የሚለው ብላ ሀሳቧን ትነግረዋለች ማለት ነው። እናንተ እኮ በወንድ ላይ ወንድ የያዛችሁ ውርጋጥ ስለሆናችሁ ነው እሷን የምትደግፉት ማለት ነው። መቼም ጤነኛ ሴት የሆነች ሄርሜላን አትደግፍም እናንተ ከንቶች ማለት ነው። እኔ እንዴት እንዳፈርኩኝ ማታ ነው ያየሁት ማለት ነው። እንግዲህ ባል ኖሯት ውሽማ ይዛለች። ውሽማዋ ደግሞ ባል እንዳላት አያውቅም። እንግዲህ ይታያችሁ። ወላሂ ስክሪንሹት አንስቼዋለሁ። ድምፁንን ቆዩ አመጣዋለሁ። እናንተ መሀይብ ድንቁሮች ማለት ነው። እሷ ቤት ገብታችሁ ጎበዝ ጠንክሪ፣ የአንቺ መልካምነት እኮ ይለያል የምትሉ እናንተ ዱርዬዎች ማለት ነው። አዎ ደግሜ ነው ምናግራችሁ ማለት ነው። እናንተ እሷ መሳያዎች ናችሁ። ገባችሁ? ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው እዩና አበረታቱኝ ነው የምለው ማለት ነው። ያው በ2 ቀን በ3 ቀን ነው እየመጣ ያለሁት ማለት ነው። እና ኮፒ ሊንክ አድርጎ እወዳችኋለሁ። ይህ መልእክቴ ግን ለአብርሽና ለሩታ ግን እንድታደርሱልኝ ይፈልጋሉ። አብርሽና ሩታ በትዳራችሁ ላይ ቀልዳችኋል። አሁን ደግሞ በልጃችሁ ላይ አትቀልዱ።
እባካችሁ አትቀልዱ። ልጁ መጫወቻ አታድርጉት። ልጁ የ10 የ35 የዩቱብ ቻናል ማሳደጊያ የወደቀ የዩቱብ ቻናል ማሳደጊያ አታድርጉት። ድራማችሁ እናንተ ቀጥሉ፣ እኛ ችግር የለብንም፣ እናያለን፣ እንመለከታለን። ነገር ግን ይሄ አንድ ፍሬ ሕፃን ልጅ እውነት እንዶ እኮ ፈጣሪም አላህም ይጠይቃቸዋል እኮ እናንተ ማለት ነው፣ ስታንገላቱት፣ ወዲህ ወዲያ ስታንገላቱት ማለት ነው። በተረፈ ሰላማችሁ አላህ ያብዛልኝ። እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ባይ